የፊፋ ህግ አንድ ፕሬዝዳንቱ ቢበዛ ለ3 የ4 ዓመታት የስልጣን ዘመናት ብቻ ማገልገል እንደሚችል ቢደነግግም ለሁለተኛ ጊዜ ተመረጠው የዕለቱ የመሪዎች ዓለም ባለ ታሪካችን ግን ለፕሬዝዳንትነት በድጋሚ የመወዳደር ፍላጎት እንዳለው ሲያስታውቅ አፉን ድንቅፍ እንኳን አላለውም። ከመጀመሪያው ከ2016 እስከ 19 የነበረው የ3 ዓመታት የስልጣን ዘመን አይቆጠርም ሲልም ጭምር የተከራከረ ሰው ነው። ከፍተኛ ደሞዙ የተጋነነና ብዙዎችን ምንድነው ነገሩ ያስባለ ቢሆንም በተቃራኒ የገባውን ቃል ማደሱ የ2026 ዓለም ዋንጫ ተሳታፊዎችን ቁጥር ወደ 48 ማሳደጉና የፊፋን ገቢ ለአባል ሀገራት በግልጽ ማሰራጨቱን ተጨምሮ ምስጋና አትርፎለታል። የዓለም አቀፉ የእግር ኳስ ማህበር ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ የዕለቱ የመሪዎች ዓለም ባለ ታሪካችን እንዲሆን ተመርጧል። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። ለዚህ ዝግጅት የተጠቀምነው የዘመን አቆጣጠር በሙሉ የአውሮፓውያኑ ነው። ከ2020 ጀምሮ የዓለም አቀፍ ኦሎምፒክ ኮሚቴ አባል በመሆን አገልግሏል። ኢንፋንቲኖ ፊፋን በፕሬዝዳንትነት በመራበት ወቅት የተቋሙ ገቢ ከፍተኛ እድገት ያሳየ ቢሆንም እንደ 2025ቱ የአሜሪካውን ፕሬዝዳንት ዶናልድ ትራምፕ የፊፋ ሰላም ሽልማት ማቋቋምና መስጠትን የመሳሰሉ አወዛጋቢ ውሳኔዎቹም ላይ በፌዝም በብስጭትም የሚነሳ ሰው ነው። መጋቢት 23 1970 በብሪንግሊስ ስዊዘርላንድ የተወለደው ጂያኒ ኢንፋንቲኖ ከ2016 ጀምሮ ፊፋን በፕሬዝዳንትነት በማገልገል ላይ የሚገኝ የእግር ኳስ ፕሬዝዳንቱ ነው። ኢንፋንቲኖ ቀደም ሲል በአውሮፓ የእግር ኳስ ማህበር ውስጥ በተለያዩ ኃላፊነት ቦታዎች ላይ ያገለገለም ሰው ነው። ኢንፋንቲኖ ጣሊያናዊ ከሆኑት አባቱ ቪቼንዞ ኢንፋንቲኖና ከእናቱ ማሪያ ኢንፋንቲኖ ከተወለዱ 3 ልጆች መካከል ትንሹ ነው። አባቱ የባቡር አገልግሎት ውስጥ ይሰሩ ነበረ። ኢንፋንቲኖ ምንም እንኳን የእግር ኳስ መሰረት ካለው ቤተሰብ ባይወለድም በወጣትነቱ የኢንተር ሚላን እግር ኳስ ክለብ ደጋፊ ነበረ። በዛው ልክ ጎበዝ ተማሪም ነው። የሁለተኛ ደረጃ ትምህርቱን እንዳጠናቀቀ በስዊዘርላንድ ፍሪቦርግ ዩኒቨርሲቲ የህግ ትምህርቱን ተከታትሏል። ባለብርቱ አእምሮና ጠንካራ የህይወት አቅጣጫ ምን መሆን እንዳለበት ከወዲሁ ያሰላው ኢንፋንቲኖ ራሱን ዓለም አቀፍ ሰው ለማድረግ ጥረቱን የጀመረው ገና በወጣትነቱ ነበር። ይህንንም በቋንቋ ክህሎት አዳብሮ ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ፣ እንግሊዝኛ፣ ፖርቹጋል፣ ስፓኒሽና አረብኛን አቀላጥፎ መናገር የሚችል ሰው ነው። ከዚህ በኋላ ያለው ህይወቱ የበሰለበትና የተከበረበት እየሆነ መታየት ጀመረ። ሊባኖሳዊት ከሆነችው ሊና አላሽቃር ጋር ጋብቻ ፈጽሞ ዓለም አቀፍ ሰውነቱን በዘር ሳይቀር መነዘረው። በጋብቻውም 4 ልጆችን አፍርቷል። የእከሌ አገር ዜግነት ለማንነቱ የጠበበው የሚመስለው ኢንፋንቲኖ በመጀመሪያ የስዊዘርላንድና የጣሊያን ዜግነት የነበረው ሲሆን በ2025 የሊባኖስን ዜግነት አግኝቷል። ኢንፋንቲኖ የሥራ ህይወቱ የጀመረው ስዊዘርላንድ በሚገኘው ዓለም አቀፍ የስፖርት ጥናት ማዕከል የህግ አማካሪና ዋና ጸሐፊ በመሆን ነበረ። በነሐሴ 2000 የአውሮፓ እግር ኳስ ማህበር የህግና የሽያጭ ክፍልን ተቀላቀለ። ከ4 ዓመታት በኋላ የህግ ጉዳዮችና የክለቦች ፈቃድ ክፍል ዳይሬክተር ሆኖ ተሾመ። ህይወት እየቀናችው ብዙ ነገሮችም እየተመቻቹለት መጥቶ በ2007 የማህበሩ ምክትል ዋና ጸሐፊ ከ2 ዓመታት በኋላ ደግሞ ዋና ጸሐፊ ለመሆን በቃ። በወቅቱ የአውሮፓ ህብረት ፕሬዝዳንት በነበሩት የቀድሞ የፈረንሳይ እግር ኳስ ተጫዋች ሚሸል ፕላቲኒ ስር ሲሰራ ኢንፋንቲኖ ለአነስተኛ የአውሮፓ ሀገራት የእግር ኳስ ማህበራት የሚደረገውን ድጋፍ አሻሽሏል። እንዲሁም የእግር ኳስ ክለቦችን ትርፋማነትና ዘላቂነት ለማረጋገጥ የሚያስችል የፋይናንስ ፍትሐዊ ጨዋታ ህጎችን ለማስተዋወቅ ረድቷል። በተጨማሪም በአውሮፓ አህጉራዊ ውድድሮችን በማስፋፋት ረገድ ሚናው ትልቅ ነበረ። በዚህ መካከል በ2014 የአውሮፓ እግር ኳስ ኔሽን ሊግ መዋቅርን መዘርጋትና የማህበሩን የ2016 ተሳታፊ ቡድኖች ወደ 24 ማሳደግ ይገኙበታል። የእግር ኳሱን ዓለም ይበልጥ እያጎለበተ በእውቀት እያዳበረና ዘርፉን እያሳደገ በመጣበት ዓመት ፊፋ ውስጥ በተከሰተው የሙስና ቅሌት ምክንያት የፊፋ ፕሬዝዳንት ሴፕ ብላተር ከስልጣን ለመልቀቅ ተገደዱ። ብላተርን ይተካል ተብሎ የሚጠበቀው ፕላቲኒም በሙስና ቅሌት ውስጥ ስሙ ተነሳ። አጋጣሚውና የስራ ትጋቱ ተደማምረው በፊፋ የማሻሻያ ኮሚቴ ውስጥ ሲያገለግል ለነበረው ኢንፋንቲኖ ቀን ወጣለት። የለፋበት ስራ ተሳክቶም ለቦታው እጩነት ቀረበ። አዲሱን ፕሬዝዳንት ለመምረጥ በ2016 በተካሄደው የፊፋ አስቸኳይ ጉባኤ ዋዜማ ከአባል ሀገራት ድጋፍ አሰባሰበ። የመጣበት የእግር ኳስ ህይወቱና ጥምረቱ በአንድ ላይ ሰምረው ለ3 ዓመታት የፊፋ ፕሬዝዳንት ሆኖ ተመረጠ። ኢንፋንቲኖ ፊፋን ሲረከብ ተቋሙ በውዝግብ የተዘፈቀና በስፖንሰሮች መልቀቅ ምክንያት በፋይናንስ ውዝግብ ውስጥ የነበረበት ወቅት ነበር። የመጀመሪያ ግቦቹ ግልጽነትና አስተዳደርን ማሻሻል፣ በዓለም ዋንጫ የሚሳተፉ ቡድኖች ቁጥር ማሳደግ፣ ለአባል ሀገራት ልማት የሚሰጠውን ድጋፍ ማሳደግና የውድድሮችን ቁጥር ማስፋፋት ነበረ። እነዚህንም
ቀስ በቀስ ወደ ተግባር በማምጣት ስኬትን ተጎናጽፏል። በተቃራኒው የፓናማ ሰነዶችና ስነ ምግባር ኢንቲፋኖ በአውሮፓ እግር ኳስ ማህበር ውስጥ በነበረበት ወቅት በተፈራረማቸው ውሎች ምክንያት የ2016 የፓናማ ሰነዶች ላይ ስሙ ይነሳል። በዚያው ዓመት 2018 እና 2022 የዓለም ዋንጫ አዘጋጅ በነበሩት በሩሲያና በኳታር መንግስታት የቀረበለትን የግል ጀት በረራዎች በመቀበል የፊፋን ስነ ምግባር ደንብ ጥሷል በሚል ምርመራ ተካሂዶበታል። ኢንቲፋኖ ከሀገራት መሪዎች ጋር ያለው ግንኙነት ፖለቲካዊ እይታውንም የሚያሰችበት ሆኗል። ኃላፊነቱን ከተረከበ በኋላ የመጀመሪያው ኩነት 2018 የሩሲያ ዓለም ዋንጫ ሲሆን ከዚያ በኋላ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአመቱ የሩሲያው ፕሬዝዳንት ጨዋታው ከተደረገ ከዓመት በኋላ ቭላዲሚር ፑቲን የሀገሪቱን የወዳጅነት ሜዳሊያ ሸልመውታል። በ2022 የኳታር ዓለም ዋንጫ ወቅት ኢንቲፋኖ ጎልቶ የሚታይ ሚና ተጫውቷል። ከውድድሩ በፊት ኳታር አዳዲስ የዓለም ዋንጫ መሰረተ ልማቶችን የሚገነቡ ስደተኛ ሰራተኞችን በመበደል የሚቀርብባትን የሰብአዊ መብት ጥሰት ችላ በማለት ትችት ገጥሞታል። አሜሪካ አብዛኞቹ ሙስሊም በሆኑ ሀገራት ላይ የጣለችውን የጉዞ እገዳ በመቃወምም ስፖርትና ፖለቲካ መለያየት አለባቸው ሲል ተከራክሯል። በ2019 የኢራን ሴቶች የእግር ኳስ ጨዋታ የመመልከት መብት ደግፎ ተከራክሯል። ኢንቲፋኖ 2030 ዓለም ዋንጫን በስፔን፣ ሞሮኮና ፖርቹጋል እንዲዘጋጅ የ100ኛ ዓመቱን ለማሰብ ጥቂት ጨዋታዎችን በደቡብ አሜሪካ እንዲካሄድ የተደረገውን ውሳኔ መርቷል። በዚህም ምክንያት ለ2034 ዓለም ዋንጫው የማዘጋጀት ጥያቄ በእስያና ኦሽኒያ ሀገራት እንዲወሰን የተደረገ ሲሆን በመጨረሻም ያለ ብዙ ተፎካካሪ ለሳውዲ አረቢያ ሰጥቷል። ከፕሬዝዳንት ትራምፕ ጋር ያለው የቅርብ ግንኙነት በተለይም የ2025 አዲሱን የፊፋ ሰላም ሽልማትና የ2026 ዓለም ዋንጫ ላይ የቀይ ካርድ ቅጣትን በፕሬዝዳንት ትራምፕ ተጽዕኖ ማስነሳቱ ትኩረትን የሳበና እሱንም ያስተቸው ጉዳይ ነው። ይህ ብቻ ሳይሆን ከትራምፕ ጋር ወደ መካከለኛው ምስራቅ ባደረገው የዲፕሎማሲ ጉዞ ምክንያት ፓራጓይ በተካሄደው የፊፋ ኮንግረስ ስብሰባ ላይ ዘግይቶ በመድረሱ በርካታ የአውሮፓ እግር ኳስ ማህበር ተወካዮች ተቃውሟቸውን ለመግለጽ ስብሰባውን አቋርጦ የወጡበት አጋጣሚ የስሙ ጥላ ሆኖ ሲከተለው ይኖራል። እንደዛም ሆኖ ከትራምፕ ጋር ያለው መቀራረብ አሁን ላይ አይኑን አፍጦ ሰውየው የተባበሩት መንግስታት ድርጅት ሊቀመንበር እስከ ማድረግ ድረስ እቅድ እንዳላቸውም ተሰምቷል።